በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም ለጾመ ኢየሱስ ወይም ለዐቢይ ጾም በሰላም አደረሰን አደረሳችሁ። በዚህ ታላቅ ጾም የመጀመሪያው ሰንበት ወይም የመጀመሪያው ሳምንት መዝሙሩ ተቀነዩ ለእግዚአብሔር ሲሆን በቅዳሴው ላይ የሚነበቡ ምንባባት የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። በቅዳሴው ላይ የሚነበቡ ምንባባት አንደኛ ዲያቆን ወይም ገባረ ሰናዩ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ከቁጥር 7 እስከ 17። ሁለተኛ ዲያቆን ወይም ንፍቅ ዲያቆን የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 4 ከቁጥር 6 እስከ ፍጻሜ። ሁለተኛው ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 25 ከቁጥር 13 እስከ ፍጻሜ። በቅዳሴው ላይ የሚሰበከው ምስባክ ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማዕ እግዚአብሔር። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማዕ እግዚአብሔር። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማዕ እግዚአብሔር። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትማዕ እግዚአብሔር። አጽንዕዋ ለጥበብ ከመ ይትማዕ እግዚአብሔር። ትርጉም ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ፣ ተግሳጹን ተቀበሉ ጌታ እንዳይቆጣ። መዝሙር 2 ከቁጥር 11። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ 23። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንም አትቀበሉትም። ስለ ምድራዊ ነገር በነገርናችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብንነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ
በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁንም ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር። ዮሐንስም ደግሞ በሳሌም አቅራቢያ ቢሆንም በዚያ ብዙ ውሃ ነበርና ያጠምቅ ነበር። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቆየን።